ከዛ ጋር የተያያዘ ሐሳብ ነው እና ለሚቀጥሉት ሳምንታት ዘመኑን የሚያውቁ ወይንም ዲሰርን የሚያደርጉ የሚል ሐሳብ እንመለከታለን። ዘመኑን የሚያውቁ። ስለዚህ የምንነጋገረው ስለ መንፈሳዊ ህዋሳቶቻችን ነው፣ ሴንሰስ። እና ጥቂት ሳምንት በፊት እዚህ ላችኋል ልክ እዚህ ቦታ ስንገባ እዚህ ያለው ኤሲ ጋዝ ሊክ አድርጓል ተብሎ ልንዳም ከኋላ ዲያቆናትም ምኖችም ስንሯሯጥ ነበር። እንደውም መውጣት አለባችሁ ተብለን ውጭ ነው ያመለክነው። ጥቂቶቻችን ግን እንኳን ጋዝ ሊሸተን ይቅርና ምንም ፍሬሽ ኤር ነው ለኛ። ለምን አንዱ ነኝ ይሄ ሴንሱ አይ ቲንክ የሆነ ነገር ሆኗል እና እኔ ጋዝ አይሸተኝም። እና አንዳንዶች ደግሞ በጣም ሴንሲቲቭ ናቸው። አሁን ኤስሮም እዚህ ጋር ይሸተኛል እዛ ጋር ይሸተኛል እያለ ይዞር ነበረ። እና አንዳንዴ መንፈሳዊ ሴንሶቻችንም እንደዛ ይሆናሉ፣ ዶርማንት ይሆናሉ። ምን እንደሚሆን አናስብም፣ አናስተውልም። በቃ ዝም ብለን ነው የምንቀጥለው። እና አንዳንዴ ነገሩ ከፈነዳ በኋላ አውሮፕላኑ ከተከሰከሰ በኋላ ነው ለካ እንደዚህ ነበር የምንለው። እና ዛሬ እግዚአብሔር ይህንን ዘመን የምንለይበት የምናውቅበት ሴንስ የምናደርግበትን መንፈሳዊ ሴንሰሮቻችንን አምስቱ የህዋሳት አሉን። ከአምስቱ አልፈን መንካት፣ መዳሰስ፣ ማየት የምንችልበትን በዚህ በመንፈስ ቅዱስ ሰሞን መንፈስ ቅዱስ እነዚህን አክቲቬት እንዲያደርግልን ይህንን ሐሳብ አብረን እንመለከታለን። አንገቶቻችንን ዝቅ አድርገን እንጸልይ። ሃሌሉያ። ጌታ ሆይ ሳሩ ይጠወልጋል አበባውም ይረግፋል፣ የአምላካችን ያንተ ቃል ግን ለዘላለም ይኖራልና እባክህ በቃልህ እፍ እንድትልብን እንድትቀሰቅሰን የዘላለም አባት ሆይ በልተን ጠጥተን ገብተን የምንወጣ ሰዎች ብቻ ሳይሆን መንፈሳዊውን እንቅስቃሴ መንፈሳዊውን ዓለም አንተ እንደምታይ ማየት እንድንችል መመልከት እንድንችል እንድትረዳን በጌታ በኢየሱስ ስም እጸልያለሁ። አሜን አሜን አሜን። መጽሐፍ ቅዱስ ከያዛችሁ አንደኛ ዜና ምዕራፍ 12ን ከቁጥር 23 ጀምሬ አነባለሁ። ሐሳቡ እዛ ላይ ስላለ ነው፣ ኮንቴክስት እንዲሰጠን ነው፣ የታቀፈ ሐሳብ እንዲሰጠን። ቁጥር 23 እንደዚህ ይላል። እግዚአብሔር ለዳዊት በገባለት ቃል ኪዳን መሰረት የሳኦልን መንግስት አንስተው ለእርሱ ለመስጠት ዳዊት ወደሚገኝበት ወደ ኬብሮን የመጡ ሰዎች ቁጥር ይህ ነው። ስለዚህ ሐሳቡ ምንድነው? የሳኦልን በትረ ዙፋን አንስተው ለዳዊት ለመስጠት የተሰበሰቡ ሰዎች ናቸው። ስለዚህ ይሄ የሽግግር መንግስት ማለት ትችላላችሁ። የሽግግር መንግስት ነው። ጋሻና ጦር አንግበው ለጦር የተዘጋጁ የይሁድ ሰዎች 6800 ነበሩ። ከስምዖን ነገድም ደግሞ ለጦር ዝግጁ የሆኑ 7100 ነበሩ። ከሌዊም ነገድ 4600 የአሮንም ቤተሰብ የሆኑ የዩዳሄል ጨምሮ 3700 ሰዎች ነበሩ። ወጣቱ ብርቱ ተዋጊ ጻድቅና ከቤተሰቡ ጋር 22000 የጦር አለቆች ነበሩ። የሳኦል የሥጋ ዘመዶች ናቸው። እነዚህ ደግሞ የሳኦል የሥጋ ዘመድ የሆኑ የቢንያም ሰዎች ደግሞ 3000። ከነሱም ጋር ደግሞ አብዛኞቹ ከዚህ በፊት ለሳኦል ቤት ታማኝ ነበሩ ይላል። ቁጥር 30 ከኤፍሬም ሰዎች በጎልማሶችም ዘንድ የታወቁ የሆኑት ብርቱ ተዋጊዎች 20,000 ነበሩ። ከምናሴም ነገድ እኩሌታ 18,000 ሰዎች፣ እነሱም ዳዊትን ለማንገስ በየስማቸው የተጻፉ ነበረ። ዘመኑን የተረዱና ይህንን ነው ዋና የፈለግኩት፣ ዘመኑን የተረዱና እስራኤልን ምን ማድረግ እንደሚገባው የተገነዘቡ የይሳኮር ሰዎች 200 አለቆች በእነሱም ስር ሆነው የሚታዘዙ ዘመዶቻቸው ነበሩ። ቁጥር 38 እነዚህ ሁሉ በሰራዊቱ ውስጥ ለማገልገል ፈቃደኛ የሆኑ ተዋጊዎች ነበሩ። ወደ ኬብሮንም የመጡት ዳዊትን በእስራኤል ሁሉ ላይ ለማንገስ ወስነው ስለነበረ ነው። የቀሩትም እስራኤል ሁሉ ዳዊትን ለማንገስ
በአንድ ሐሳብ ጸኑ። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ እንደተመለከትነው እዚህ ክፍል ላይ 12ቱ ነገዶች በሙሉ ወታደሮቻቸውን ይዘው ይመጡ ነበረ እና እንደውም አንድ ላይ ሲቆጠር ወደ 350 ሺህ የሚሆን ወታደር ነው። በዚህ ጊዜ ሳኦል 40 ዓመት እስራኤልን መርቷል ወይንም ደግሞ ንጉሥ ሆኖ ነበረ። 40 ዓመት። አሁን ትራንዚሽን ላይ ነው። እንደውም በዚህ ጊዜ ሲሰበሰቡ ሳኦልም ሞቷል። እንደዚሁም ደግሞ የሳኦል ደግሞ ጀነራል የነበረውም እሱም ደግሞ ሞቷል። ግን አንድ የቀረ ነገር አለ። የቀረ ነገር ግን የሰው ልብ ለዳዊት ገና አልተንሸራተተም፣ ወደ ዳዊት አልመጣም። ልክ 40 ዓመት የገዛችሁን ሰው እንዴት ብላችሁ ነው ትታችሁ የምትሄዱት? ስለዚህ መሃል ላይ ህዝቡ ተከፍሎ ነበረ። በዚህ በኩል ሳኦልን የሚፈልጉ አሉ፣ በዚህ በኩል ደግሞ ዳዊትን ለማንገስ የመጡ ሰዎች አሉ። ነገሩ ለሲቪል ዋር የተዘጋጀ ነበር ማለት ነው። እርስ በርስ ለመዋጋት፣ ለእርስ በርስ ጦርነት። እነዚህም ሰዎች እንደምታነቡት ጦራቸውን፣ ጋሻቸውን እንዳውም በሁለት መሳሪያ መዋጋት የሚችሉ ወታደሮችም ነበሩ። ሌላው ሳይቀር ሌዋውያን ለክህንነት የተጠሩ በሙሉ እንደገና ጦር አንግበው መጥተው ነበር። እንደዚሁም ከኤፍሬም ወገን የሆኑ የሳኦል ቤተሰቦች ደግሞ ለዳዊትም ደግሞ ወደ ዳዊት የመጡ ነበሩ። ስለዚህ ዩ ካን ሴንስ ይሄ ቦታ በጣም ኬዮቲክ ቦታ ነው። ትዝላችሁ እንደሆነ ሀገራችን ላይ ለውጥ ሲደረግ ትልቅ የሚፈራው ነገር ስንት ሰው ይሞታል ነው የሚባለው አይደል እንዴ? በጃንሆይም ጊዜ በኢህአዴግም ጊዜ በቃ ለውጥ መጣ ማለት እንደዚሁ እዚህ ሀገር እንደሚያደርጉት ተጨባብጠው እንደ ዋይት ሃውስ ተቀያይረው የሚያልፉበት ነገር አይደለም። ፔን አለበት፣ ውጊያ አለበት። ይሄም ልክ እንደዛ ነበር። በዚህ ሁሉ ውስጥ ግን ሁሉም ሰው ጦሩን፣ ጋሻውን፣ ቀስቱን አንግቦ ሲመጣ በጣም ጥቂት የሆኑ ሰዎች ቁጥር 32 ላይ ዘመኑን የተረዱና እስራኤል ደግሞ ምን ማድረግ እንደሚገባው የተገነዘቡ ሃሌሉያ የይሳኮር ሰዎች በጣም ጥቂቶች ናቸው። 200 አለቆች ከነ ቤተሰቦቻቸው መጡ እና ዛሬ ጸሎቴ የእግዚአብሔርንም ቃል ስንመለከት ይገርማችኋል። በትራንዚሽን ጊዜ ዘመን ለመለወጥ፣ ሰው ለመለወጥ፣ የተለያየ ነገር ለማድረግ የሚደረገውን ነገር በሙሉ ሪአክት ለማድረግ እኛ ቀላሉ መንገድ ጦር ማንሳት ነው ታውቃላችሁ። በዚህ ጊዜ ግን በጣም የተለዩ ቁጥራቸውም ጥቂት ነው፣ ረመነንት የሚባሉ ናቸው፣ 200 ናቸው። ግን ዘመኑን ተረድተዋል። እስራኤል ደግሞ ምን ማድረግ እንዳለበት ደግሞ አውቀዋል። በዚህ ጊዜ ህዝቡ ማን ይሰማል? ዳዊት ማንን ይሰማል ብትሉ የሚሰማው የይሳኮርን ልጆች ነው። ክብር ለእግዚአብሔር ይሁን። እነዚህን ሰዎች እግዚአብሔር በዚህ ናሽናል ኒድ ባለበት ጊዜ ውስጥ እግዚአብሔር እነዚህን ሰዎች አስነሳቸው። ናሽናል ዩኒቲ ለማምጣት ዳዊትን ትራንዚሽን አድርገው ለማንገስ እግዚአብሔር ያስነሳቸው ሰዎች ነበሩ። እነዚህ እንግዲህ የይሳኮር ሰዎች ትንሽ ታሪኩን ወደ ኋላ ስንመለከት ያዕቆብ ታውቃላችሁ፣ 2 ሚስቶች ነበሩት። ራሔል ነበረች። ራሔል በጣም ቆንጆ ነች፣ ታምራለች። ያዕቆብ ይወዳታል። ሌላ ግን እግዚአብሔር ፌቨር ያደረግላት ደግሞ ሊያ የምትባል ነበረች። ሊያ መጽሐፍ ቅዱስ አይኗ ሙጭሙጭ ነው ይላል። ምን ማለት እንደሆነ በደንብ አላውቅም፣ ግን እንዲሁ ስታዩት ልብ ጣል የሚደረግባት አይደለም። እና አባቷ ደግሞ ትዝ ይላችኋል፣ ላባ እድርልሃለሁ። ማንን ነው ፈልገው? ራሔልን ነው ፈልገው። በል 7 ዓመት አገልግለኝ። እሺ። ልክ 7 ዓመት ካገለገለ በኋላ ጫጉላ ቤት ጠዋት ብድግ ብሎ ሲያዩ ራሔል ሳትሆን ሊያ ነች። ዳዊት ያዕቆብ ለምንድን ነው እንደዚህ ያረከው ሲል ከታች ፋይን ላይን የሚባል አለ እዚህ ሀገር የሚጻፍ ነገር አይደለ? ፋይን ላይኑን አላነበብክም፣ ትልቋ እያለች ትንሿ አትዳርም አለው ማለት ነው። በል እንግዲህ 7 ዓመት አገልግለኝ። ያዕቆብ 7 ዓመት አገልግሎ
ከዛ ራሔልን አገኘ። የእግዚአብሔር ቃል የልያን ማህፀን እግዚአብሔር ከፈተ ይላል። ተራ በተራ ትወልዳለች። ተራ በተራ ከዛ ራሔል ካቻፕ ማድረግ ስላቃታት የምታገለግላትን አገልጋይ በእንግዲህ ከያዕቆብ ጋር ተኝ ትላታለች። ለእሷ ልጅ ታገኛለች። አሁን ይሄ መንገዱ እንደሆነ ስታውቅ ራሔል ሊያን ከለከለቻት። እዚህ እንዳትደርሺ ነገር አለቻት። አንድ ቀን የልያ የበኩር ልጅ እንጉዳይ ሊሰበስብ ሄደ። ፍሬ ይዞ መጣ። ከዛ በኋላ ስጭኝ አለቻት። አይ ባሌንም ቀምተሽ ልጄንም ልትቀምኝ ነው ወይ? ዛሬ ልደር በቃ ለዚህ እንጉዳይ ከፈለግሽ ዛሬ ልያ ነች የምትለው ከያዕቆብ ጋር እንዳድር ፍቀጅልኝ። ተከልክላ ነበር ማለት ነው። ከዛ በኋላ እሺ ዛሬ ደሪ ስትል ያዕቆብ ከውጭ ሲገባ ያዘችው። ከዛ አብራው ተኛች። ከዛ ይሄ የምናነበው ይሳኮር ተወለደ። የስሙ ትርጉም ደግሞ ዋጋዬ ማለት ነው። ድርሻዬ፣ ገዝቼ የወለድኩት ማለት ነው። በዚህ በአይሁድ ታልሙድ እነዚህ የይሳኮር ሰዎች መጽሐፍ ቅዱስን የሚያጠኑ የሚያነቡ የእግዚአብሔርን ቃል የሚመረምሩ እንደሆኑ የእግዚአብሔር ቃል ይናገራል። እንዳውም መጽሐፍ ቅዱስ ስለ እነዚህ ሰዎች ትዝ ይላችሁ እንደሆነ ያዕቆብ ልጆቹን ሲባርክ እንደዚህ ብሎ ባረካቸው። ይሳኮር በበጎች ግሮን መካከል የሚተኛ አጥንተ ብርቱ አህያ ነው። ማረፊያ ቦታውም ደግሞ መልካም ነው። ምድሪቱም ደግሞ አስደሳች ሆነችለት ይላል። ትከሻውን ለሸክም ያመቻቻል፣ ተገዶም ደግሞ ያገለግላል ይላል። ይሄ ለአይሁዶች ትርጉም አሁን ባሪያ ይሆናል ወይንም ያገለግላል ሳይሆን ይሳኮሮች ንቆዎች ናቸው፣ ሌበረስ ናቸው፣ የሚያርሱ ናቸው። ይሄ የጀዝርኤል እርሻ የሚባለው ቦታ በሙሉ የነሱ ነው። ሁሌ ታታሪዎች ናቸው። አንድ ታታሪ ከሆኑበት ነገር አንዱ ምንድነው? ይህንን የእግዚአብሔርን ቃል ይመረምራሉ፣ የእግዚአብሔርን ቃል ያጠናሉ። ክብር ለእግዚአብሔር ይሁን። ያጠናሉ። እግዚአብሔር ደግሞ ለእስራኤል ይህንን ትውልድ የአቅጣጫ አሳይ ኮምፓስ አድርጎ አስቀመጠ። ክብር ለእግዚአብሔር ይሁን። ጥበብን ሰጣቸው። እንግዲህ ዛሬ ጸሎታችን ይሄ ነው። እግዚአብሔር ጥበብን ማስተዋልን እንዲሰጠን። አንዳንድ ጊዜ ለአገልጋዮችም ለፑልፒትም ለአገልግሎትም ትልቁ ቻሌንጅ የሆነውን ነገር ልንገራችሁ። ትልቁ ቻሌንጅ የአሁኑ ህመም ምንድን ነው? ሰው ምንድን ነው የሚያሳክከው? ምንድን ነው የሚያመው? እና ይህንን ቃል ስዘጋጅ በጣም ልቤ ላይ ያለው እድስ ነሰሰሪ ዘመንን መለየት፣ ዘመንን ማወቅ፣ ድሰርን ማድረግ ያስፈልጋል ወይ? በጣም ያስፈልጋል ወገኖቼ። በልተን ጠጥተን አይደለ ሰው የሚያደርገውን ነገር አድርገን እንደዚሁ ብንኖር ኑሯችን ከንቱ ነው የሚሆነው። እግዚአብሔር አይ ቲንክ ያለፈ ነገር የበለጠ ነገር ለኛም ለቤተ ክርስቲያንም አስቦልናል ብዬ አስባለሁ። ለምን? እግዚአብሔር ጥበብን፣ ማስተዋልን፣ ሚስጥርን ሊገልጥ ስለወደደ ነው። ዳንኤል ትዝ ይላችኋል ምዕራፍ 2 ቁጥር 20 ላይ ጥበብና ኃይል የሱ ነው፣ የእግዚአብሔርም ስም ከዘላለም እስከ ዘላለም ይባረክ። ጊዜንና ወቅትን ይለውጣል። እግዚአብሔር ነው የሚለውጠው፣ ይለውጠዋል። ቼንጅ ያደርጋል። ሲዝንን ቼንጅ ያደርጋል። ነገስታትንም ደግሞ በዙፋን ያስቀምጣል፣ ደሞም ያወርዳቸዋል። ጥበብን ለጠቢባን ዕውቀትን ደግሞ ለሚያስተውሉ ይሰጣል። የጠለቀውንና የተሰወረውን ነገር ይገልጣል። በጨለማ ያለውን ያውቃል። ብርሃንም ደግሞ ከእርሱ ጋር ለዘላለም ይኖራል። ክብር ለእግዚአብሔር ይሁን። ይሄ የይሳኮር መንፈስ ሁላችንንም ያገኘን። እግዚአብሔር ምስጢርን የሚገልጥ አምላክ ነው። ለምንድን ነው ነሰሰሪ የሆነው? ዛሬ በምድር ላይ የሚደረገውን ነገር ሁሉ ለማወቅ ከፈለጋችሁ ስልካችሁን ኦን ማድረግ ነው። ቴሌቪዥኑን ኦን ማድረግ ነው። አንድ መጽሐፍ ዋተርማን የሚባል ሰው አሚዩዚንግ አወርሰልቭስ ቱ ዴት የሚል አንድ መጽሐፍ ጽፏል እና ያ መጽሐፍ በ1970ዎቹ ነው የተጻፈው። ልክ ቴሌቪዥን ሲጀመር ይሄ ሰው መጽሐፍ ጻፈ። ምንድን ያለው? ይሄ ቴሌቪዥን ሰውን ሊገድል ነው፣ ሰውን አሚዩዝ እያደረገ ከአይምሮ ሊያስወጣን ነው፣ ከማሰብ ሊያስወጣን ነው፣ ከዲሰርንመንት ሊያስወጣን ነው አለ።
እኔ ይሄ ሰውዬ ሴልፎን ምን እንደሚያደርግ የጻፈው መጽሐፉን አንድ ሳሎን ቤት አንድ ቲቪ ስለተቀመጠች ነው። አሁንማ ቲቪው በእጃችን እያለ ምን ይለን ይሆን? ምን ይለን ይሆን? ወገኖቼ ኢንፎርሜሽን ያለበት፣ ዜና ያለበት፣ ቲክቶክ ያለበት፣ ዩቲዩብ ያለበት የምትፈልጉትን ነገር የማንንም ሰው ኦፒኒየን ገጠር ያለውንም ሰው ኦፒኒየን ዛሬ ማዳመጥ ትችላላችሁ። ከተማ ውስጥም ያለውን ወጣት፣ ሕፃን፣ ሽማግሌ፣ አዋቂ የሚለውን ሁሉ ማዳመጥ እንችላለን። ጆሮቻችን ብዙ ነገር እየሰሙ ስለሆነ እያዩ ስለሆነ አይ ቲንክ ከዲሰርንመንት እየራቀን ነው። ከማስተዋል ዘመኑን ከመመርመር እየራቀን ነው ብዬ ነው ማስበው። እየራቀን ነው። እና ዛሬ ቤተክርስቲያን በእውነት ይሳኮሮች ያስፈልጓታል። the church needs the Issachars ያስፈልጓታል። ለምን መሰላችሁ? እንደዚህ እያለን ከቀጠልን ማንም የሚተርፍ ሰው የለም። ለምን? ዘመኑ ክፉ ስለሆነ፣ አስጨናቂ ስለሆነ። ጳውሎስ ይህንን ዘመን ተመለከተና የዛሬ 2000 ዓመት ስለዚህ አሁን ስላለንበት እሱም ስላለበት ዘመን አሁንም ስላለንበት ዘመን እንዲህ ብሎ ጻፈልን። እንግዲህ የመጨረሻው ዘመን ላይ ነው ያለነው። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄንን እወቅ ለጢሞቴዎስ ነው የሚለው። ይሄንን እወቅ። ይሄን ክፍል ስናነብ ይሄ እውነት ነው አለ የምትሉትን ብዙ ነገር ነው የምትመለከቱት። ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብ የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ አይደለ? የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ ይቅርታ፣ የሚገዙ ማጥሩ ነው። የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች አይደለ? በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። አሁን 2026ን ዳያግኖስ አድርጉት። ምን አይነት ዘመን ውስጥ ነው ያለነው ቢባል እዚህ ዘመን ውስጥ ነን ያለነው። እዚህ ዘመን ውስጥ እንዳውም ብሶበት፣ እንዳውም ቤተክርስቲያን ውስጥ ገብቶ፣ እንዳውም ምንም ሳይሰማን ፔን ሳይኖር አገኒ ሳይኖር ይሄ ፔን እየተሰማን የምንኖርበት ዘመን ነው። ለዚህ ነው በዚህ ዘመን ይሳኮሮች የሚያስፈልጉት። ይሄንን ዲሰርን የሚያደርጉ ዝቅ ብላችሁ ስትመለከቱ ስለ እነዚህ ሰዎች ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍ ኃጢአት የከበደባቸውን ሴቶች ይላል እያታለሉ በየቤቱ እየዞሩ ይሄንን ንብረታቸውን ይሸጣሉ፣ ያድላሉ። በዚህ ዘመን በጸሎት የተጉ በጽድቅ የተጉ ይሳኮሮችን እግዚአብሔር ይስጠን። እኔ ይሄ ዲሰርንመንት ማወቅ ማየት የሚለውን ነገር ትንሽ ዲፋይን ማድረግ አለብን። ምክንያቱም አንዳንድ ጊዜ ዲሰርንመንት መለየት የምንለው በጣም ልዩ ሚስጥር ሰው የማይደርስበት አድርገን ነው የምንመለከተው። ሰሞኑንም ያንን በደንብ አድርገን እንመለከታለን። እና እነዚህ የይሳኮር ሰዎች ሁለት ነገር ነው ያደረጉት። ይሄ ማንዴት፣ ይሄ መሰጠት፣ ይሄ ሚስጥርን መግለጥ ወይንም ደግሞ መረዳት ምን ይመስላል? ያረጉት አንደኛ ዘመኑን ተረዱ ይላል፣ አወቁ። እሱ ብቻ ደግሞ ሳይሆን ማስመር ያለብን ነገር ደግሞ እስራኤል ምን ማድረግ እንዳለበት ያውቁ ነበር። ልቡም ነበራቸው፣ ሚስጥሩም ነበራቸው። እግዚአብሔር የመልስ ሰዎች ያድርገን፣ የሶሉሽን ሰዎች ያድርገን። ምን ማለት ነው ይሄ? ነገሮችን በእግዚአብሔር አይን ስናያቸው ምን ይመስላሉ? እግዚአብሔር ይሄን ነገር እንዴት ነው የሚያየው? የአሜሪካን ፖለቲካ እንዴት ነው የሚያየው? የኢትዮጵያን ፖለቲክስ እንዴት ነው የሚያየው?
የልጆቻችንን ሁኔታ እንዴት ነው የሚያየው? አይደለ? እንዴት ነው አሁን የምናየውን ንፋስ እንዴት ነው የሚያየው? ቤተሰብን እንዴት ነው የሚያየው? ስራችንን፣ መውጣት መግባታችን፣ ሪሌሽንሺፖቻችንን የእግዚአብሔር መነጽር ምን አይነት ነው ማለት ነው? ክብር ለእግዚአብሔር ይሁን። የይሳኮር ሰዎች ያደረጉት ይሄንን ነው። ዳዊት በኬብሮን 7 ዓመት ነግሶ ነበረ አይደለ? ምሽግ ውስጥ ነበረ። አሁን እየመጣ ነው፣ ብቅ ብቅ እያለ ነው። ምን አሉ? እግዚአብሔር የቀባው ሰው እሱ ነው፣ እሱ ነው። መዋጋት የለብንም፣ ሰይፍ ማንሳት የለብንም ብለው ዳዊትን አነገሱት። ስለዚህ ነገሮችን በእግዚአብሔር ዓይን መመልከትና ስለ ጉዳዩ ደግሞ ምን ማድረግ አለብኝ እንድንል እግዚአብሔር ይርዳን። በጣም እዚህ ሀገር ትልቅ ጭቅጭቅ ንትርክ ያለበት ቀን ታንክስጊቪንግ ዲነር ነው ይባላል። እዚህ ሀገር ሰው ለእራት ይቀመጥና ከየቦታው ተሰብስቦ ስለ ፖለቲካ ያወራል አይደለ? ስለምን ያወራል? ስለዚህ ያወራል፣ ስለዛ ያወራል። በቃ እንዳውም መጽሐፍቶች አሉ በነገራችን ላይ how to handle your family through thanksgiving የሚል እና እየበላችሁ አትጨቃጨቁ ነው። እኛም ጋር እንደዛ ነው። ዝም ብለን 3 ደቂቃ 4 ደቂቃ ኮፊ ሾፕ ቁጭ ካልን ብዙ የሚነሱ አርስቶች አሉ አይደለ? ብዙ ኦፒኒየኖች አሉ፣ ብዙ አመለካከቶች አሉ። ያው ስም እንዳልጠራ እንጂ ቅርብ ሩቅ የሚያጣሉን ብዙ ነገሮች አሉ። አይ ቲንክ ኦፒኒየን መኖሩ ጥሩ ነው ብዬ አስባለሁ። ትልቁ ነገር ግን እግዚአብሔር እንዴት ነው የሚያየው? ሁለተኛ ግን አንጾኪያን በጣም ቻሌንጅ ማድረግ የምፈልገው እኔም ቻሌንጅ መሆን ያለብኝ what are you going to do about it? ምን ልታረጉበት ነው? ይሄ ህመም ወጣቶቻችን ተበታተኑ እንላለን፣ ልጆቻችን ተጎዱ እንላለን፣ ለልጆች የሚሆን ቸርች የለም እንላለን። ያው ቁስላችንን ነው የምናገረው። ግን ምን ልታረጉበት ነው? ምን ማድረግ ይገባናል? ምን ምላሽ መስጠት ይገባናል? ድሆችን ስታዩ፣ የተጎዱን ስታዩ፣ የተገፉን ስታዩ ምንድን ነው የምናደርገው? የይሳኮር ልጆች ያደረጉት ይሄንን ነው። ተመለከቱ። ከዛ መደረግ የሚገባውን ደግሞ አደረጉ። ደም ሳይፈስ ዳዊት ነገሰ። ደም ሳይፈስ 2 ወታደሮች የሳኦልን ልጅ ይዘው መጡና አገኙት። መንገድ ላይ እቤቱ ናፕ ሲወስድ ነው ያገኙት የሳኦልን ልጅ። ከዛ በኋላ አምጥተው ወደ ውጭ አውጥተው ገደሉት ይላል እግዚአብሔር ቃል። እና አሁን ዳዊት ብቅ ብቅ እያለ ነው። ገደሉት። ከዛ ወደ ዳዊት አመጡ። አንገቱን ቆርጠው ወደ ዳዊት አመጡለት። ያው ጠላትህን አምጥተናል፣ አሁን መንገስ ትችላለህ። እና ዋናው ደግሞ እኛንም ራንክ ብትሰጣን ጥሩ ነው ነገሩ። ዳዊት አለቀሰ ይላል እግዚአብሔር ቃል። አለቀሰ። በሱ ፋንታ የሚነግሰውን ንጉስ አንገት ቆርጠው ስላመጡ በሉ ውደቁባቸው፣ እንደዚህማ ከተጀመረ እንተላለቃለን አለ። እነዛ 2 የሳኦልን ልጅ ገለው የመጡትን እዛው ገደሏቸው። ለምን መሰላችሁ? ዳዊት ልቡ ኦሬዲ ተዘጋጅቶ ነበር፣ ለጽድቅ ተዘጋጅቶ ነበር። የይሳኮር ልጆች ያደረጉት ይሄንን ነው። ምን ማድረግ እንደሚገባን ጌታ ያሳየን። ክብር ለእግዚአብሔር ይሁን። ግን ይሳኮራዊ ፈተና ግን አለ። የይሳኮር ልጅ የመሆን ፈተና አለ። አንደኛ ጥቂቶች ናቸው ድሰርን የሚያደርጉ የሚመለከቱ። ፈተና አለበት። ብዙ ፈተና ሊኖር ይችላል። ግን እኔ እነዚህ 3ቱ ይበቁናል አሁኑ ነው የምለው ፈተናዎቹ። አንደኛው በዚህ በይሳኮር መንፈስ ለመመላለስ የመጀመሪያው ነገር ከየት ልጀምር ነው የምንለው። ኦቨርዌልም እንሆናለን። ሁሉም ነገር ከኛ በላይ ነው። የኔን ከረጢት ሳልቋጥር እንዴት ብዬ ነው ትልልቅ ነገር የምቋጥረው? የኔን ነገር ሳላስተካክል እንዴት ብዬ ነው ማስተካክለው? ስለዚህ ኦቨርዌልም ክሪፕል ሊያደርገን ይፈልጋል። ከየት ነው የምጀምረው? እኔ ከእግዚአብሔር ቃል እንጀምር እላለሁ። ጌታን ከመውደድ እንጀምር፣ ፊቱን ከመፈለግ እንጀምር፣ ከመጸለይ እንጀምር። በቃ እንጂ ትልቅ ነገር እያሰብን
ያንን ትልቅ ነገር አደርጋለሁ ብለን ቁጭ እንዳንል አደራ እላችኋለሁ። አንዱ ይሄ ነው ፈተናው። ሁለተኛው ብቻዬን የቀረው ይመስለኛል የሚል አመለካከት አለን። ምክንያቱም እነዚህ 200 ሰዎች ናቸው። ሁል ጊዜ እናንተ ውስጥ ያለውን ፔን ታያላችሁ። ሌላውን ሰው ስታዩ ይበላል፣ ይጠጣል፣ ይሄዳል፣ ይመላለሳል። እናንተ ደግሞ ያማችኋል። ስለዚህ ብቻዬን ቀረው ትላላችሁ። ይሄ እንግዲህ መጽሐፍ ቅዱስ ላይ ሁሌ ያለ ነገር ነው። የነ ኤልያስ ስፒሪት ነው። የሐዋርያት ስፒሪት ነው። ጌታ ኢየሱስ ክርስቶስ ራሱ ብቻውን ነው መስቀል ላይ የወጣው። በዚህም ኦቨርዌልም አትሁኑ። ሐሳቤ ግልጽ ነው አይደለ? ክብር ለእግዚአብሔር ይሁን። ከየት ጀምራለሁ የሚል ፈተና አለብን። ከዛ ደግሞ ብቻዬን ቀረው የሚል ፈተና አለብን። ብቻዬን ነው የሆንኩት እንላለን። ግን ያ የይሳኮር መንፈስ በውስጣችን አለ። ሶስተኛው አይ ቲንክ የሚያታግለን ነገር ይሄ ውስጤ የተቀመጠውን እውነት የበራልኝን ያየሁትን እውነት በፍቅር እንዴት ነው መናገር የምችለው? እነዚህ ድሰርን የሚያደርጉ ሰዎች ሁሌ ሀስታይል ይመስላሉ ስትዋቸው። በቃ እሷ ደግሞ ከዚህ ነገር ውጪ አታውቅም እንላቸዋለን። ከዚህ ነገር ውጪ አያውቅም ነው የምንላቸው እነዚህን ሰዎች። ያው ውስጣቸው የተቀመጠው ስለተቀመጠ ነው። ስለ ጀስቲስ ያወራሉ፣ ስለ ምህረት ያወራሉ፣ ስለ አይደለ የእግዚአብሔር እጅ እንዲገለጥ ያወራሉ። በቃ ቅንዓት አለ ውስጣቸው አለ። እና እንዴት ብዬ ነው ይሄ ውስጤ ያለውን ነገር ይህንን እውነት በፍቅር መናገር የምችለው ብለው ይታገላሉ። ጌታ ጸጋውን ያበዛልናል። ክብር ለእግዚአብሔር ይሁን። እየጨረስኩ ነው። በዚህ እንጨርሳለን። እንግዲህ የሚቀጥሉትም ሳምንታት ይህንን ሐሳብ እያሰፋን እንሄዳለን እና ዛሬ አንድ መያዣ ካልያዝን አይ ቲንክ ከንቱ ነው የሚሆንብን። ስለዚህ ከየት ነው የምንጀምረው? መያዣው የት ነው? ወደ ዲሰርንመንት የምንገባው የት ነው? እንዴት ነው? ይህንን ሁለት ሐሳቦችን አብረን እንመለከት። አንደኛ በጣም መልካም ነገር እኛ ይሳኮራውያን ነን። እኛ ይሳኮር ነን። ጌታ ኢየሱስ ክርስቶስ ለደቀ መዛሙርት የዘሪውን ምሳሌ ነገራቸውና ከዛ በኋላ ተሰብስበው ምን ማለትህ ነው አሉት። ምን ማለትህ ነው የዘሪው ምሳሌ? ከዛ አይ ሌሎች ለሚያዳምጡ ይሄ ምስጢር ተሰውሮባቸዋል፣ ለእናንተ ግን ይሄ ምስጢር ተገልጧል፣ ተሰጥቷል። ስለዚህ የመስቀሉ ልጆች የሆነን ጌታን የምትወዱ ፊቱን የምትፈልጉ ኦልሬዲ ያ የይሳኮር መንፈስ በእናንተ ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። አክሰስ ተሰጥቶናል። የመስቀሉ ምስጢር ተገልጦልን የለም ወይ? የአባታችን ፍቅር ተገልጦልን የለም ወይ? ሰማያዊ ምስጢር ተገልጦልን የለም ወይ? ክብር ለጌታ ይሁን። ለሌሎች እኮ አልተገለጠም። ጌታ ኢየሱስ ፈሪሳውያን ጋር ሄደና እንዴ እናንተ ሰማይ ታዩና አለ። ሰማይ ታዩና ዛሬ ብሩህ ነው ትላላችሁ። ከዛ ሰማይ ታዩና ደግሞ ዛሬ ደምኗል ትላላችሁ፣ ዝናብ መጥቷል ትላላችሁ፣ ዘመኑን ግን ማስተዋል አላወቃችሁበትም ይላችኋል። ፈሪሳውያን የተቀመጡትን ወገኖቼ ዛሬ መልካም ዜና ይዘን የምንሄደው ስፔሻል ኳሊፊኬሽን፣ የተለየ ኳሊፊኬሽን፣ ይሄንን እግዚአብሔር ምን እየሰራ ነው ብሎ ለማየት ለመመልከት ስፔሻል ኳሊፊኬሽን የጌታ ልጅ መሆን ብቻ ነው። ስለዚህ ሁላችሁም ተመልምላችኋል ማለት ነው። ክብር ለጌታ ይሁን። ሁለተኛው ግን መንፈሳዊ የስሜት ህዋሳቶቻችንን እንድናጎለብት እግዚአብሔር ይርዳን። ሃሌሉያ። አንዳንዶች the sixth sense ይሉታል፣ ስድስተኛው ሴንስ ይሉታል አይደለ? ሌላው መንካቱን እንደምናጎለብት፣ ማየቱን እንደምናጎለብት፣ ማሽተቱን አሁን ኮረሪማ ፈረንጅ ቢያሸተው ታውቃላችሁ አይደል? የሆነ ነገር ነው የሚሸተው እንላለን። እናቶቻችን ኮረሪማ ቢያሸቱ ምን ይላሉ? ይቺ ኮረሪማ ነች ይላሉ። ካረረም ያውቃሉ አይደለ? ለምንድን ነው? ያ ሴንሳቸው ጎልብቷል፣ ነርቸርድ ሆኗል። ክብር ለእግዚአብሔር ይሁን። መንፈሳዊ ሴንሶቻችንን እኔ መቼስ በዚህ በጴንጤኮስት ሳምንት አንድ በጣም ኢንከሬጅ የማደርጋችሁ ነገር ስልካችሁ ላይ አንድ የስልክ አጠቃቀም ሰዓት የሚል አለ እና
ይነግራችኋል። ከ24 ሰዓት ውስጥ 22 ሰዓት ላይ ስልክ ካላችሁ ይኮንናል። ያ መኮነኛ ያለው ስልኩ እና እሱን ኦን አድርጉት። ሌሎች ሴንሶቹን አይደለ ሴንሰሮቻችንን እንዝጋቸው። ክብር ለእግዚአብሔር ይሁን። ይሄ መንፈሳዊ ሴንስ ግን ጌታ ሆይ ምን እያልክ ነው? ምን እያልክ ነው? ስለዚህ ከተማ ምን እያልክ ነው? ስለ ዴንቨር ምን እያልክ ነው? ስለ ህዝባችን ስለ ኢትዮጵያ ምን እያልክ ነው? ስለ አሜሪካ ምን እያልክ ነው? ስለ ልጆች ምን እያልክ ነው? ደግሞ ከራሳችን ብንጀምር ጥሩ ነው። ስለ እኔ ምን እያልክ ነው? ምን እያልክ ነው ብለን ይሄንን ሴንስ ይሄንን የስሜት ሕዋሳቶች ልበለው እንግዲህ እንድናነቃቃ እግዚአብሔር ይርዳን። ይሳኮራውያን አሜን። ሁላችንም አንድ ጸሎት አለ፣ ቆመን እንጸልያለን። ጥቂት ደቂቃ ስላለን አንጾኪያ አንድ ልማድ አለን። ይሄ ልማዳችን ምንድነው? አጠገባችን ያሉትን ሁለት ሰዎች እንይዛለን። ዘመድ ከአዝማድ ጋር መያያዝ አይችልም። ባል ከሚስት ጋር መያያዝ አይችልም። ግን እስቲ ዞር ብላችሁ ጸሎቱንም እዛ ላይ አስፍሬያለሁ። ያዕቆብ ምዕራፍ 1 ላይ ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን ለሱም ደግሞ ይሰጠዋልና። አንድ ሰው ያዙ፣ በእጃችሁ አንድ ሰው ያዙና ይሄንን ጸሎት ነው የምትጸልዩለት። ስፒሪቹዋል ሴንሱ እንዲነቃቃ፣ ስፒሪቹዋል ሴንሱ ሃሌሉያ አክቲቬት እንዲሆን፣ ማሽተት እንዲችል፣ ማየት እንዲችል፣ መመልከት እንዲችል፣ መዳሰስ እንዲችል፣ እግዚአብሔር እንዲህ ያረገ ይመስለኛል ማለት እንድንጀምር ክብር ለእግዚአብሔር ይሁን። እንጸልያለን። የምንጸልየውም ይሄንን ነው። ሃሌሉያ። ዘመኑን የተረዱ ምን ማድረግ እንደሚገባቸው ደግሞ ያወቁ ሆሊ ስፒሪት ብቻችሁን አትሁኑ። አንድ ሰው ግን እንጸልያለን። ከፓስተር አክሊሉ ጋር አብረን እንጸልያለን። እንደዚሁም በቡራኬም ደግሞ እንጨርሳለን። ኢየሱስ የሚባል እንግዳ እስኪ ልነሳ ቤቴን ላሰናዳ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴን ላሰናዳ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። ሃሌሉያ። በዘመኑ ምን ማድረግ እንደሚገባቸው የሚያውቁ የይሳኮር ልጆች ብለው ቁጥራቸውን ይነግረናል። ዘመኑን ዋጁ ይለናል የእግዚአብሔር ቃል። አምላካችን እግዚአብሔር እናመሰግናለን። በዘመኑ እስራኤል ምን ማድረግ እንደሚገባው የሚያሳውቁ የይሳኮር ልጆች እንዳልክ ጌታ ሆይ፣ ዛሬም ጌታ ሆይ ምን ማድረግ እንደሚገባን፣ ዘመኑን መዋጀት እንደሚገባን፣ ከማባከን ወጥተን ጌታ ሆይ በመንፈስ ቅዱስ በመሞላት እግዚአብሔር አምላካችን ሆይ በእውነት አንተ የምትተኛ ንቃ፣ ተነስ፣ ከሙታን ተነስ፣ ክርስቶስ ያበራልሃል እንደተባለው በክርስቶስ ብርሃን መሄድ እንድንችል የቃል ብርሃን በመካከላችን ስለመጣ እናመሰግናለን። ክብር ላንተ ይሁን እግዚአብሔር አምላክ ሆይ፣ እንደ ቃልህ እንደ ጸለይነው እንድንኖር አግዘን። ዘመናችንን መዋጀት እንድንችል ጌታ ሆይ በዘመኑ ምን መስራት፣ ምን ማድረግ፣ ምን ማከናወን
እንዴት መጸለይ፣ እንዴት ወደ አንተ መቅረብ፣ እንዴት ከቃሉ ጋር መጣበቅ እንደሚገባን እያወቅን እንድንጓዝ ጌታ ሆይ የእያንዳንዳችንን የእግራችንን እርምጃ ሁሉ እንድትጠብቅ እንድትቆጣጠር እንጸልያለን። ክብር ለስምህ ይሁን። ስለነበረን ጊዜ እንባርካለን። ስምህ የተባረከ ይሁን። አሁንም ወንድማችንን ከዚህ በበለጠ ጸጋ እንድታበዛለት እንጸልያለን። የቃል መገለጥ እግዚአብሔር አምላካችን ሆይ የበለጠ ይከፈትለት። ክብር ላንተ ይሁን። በቃል ደግሞ ጌታ ሆይ እንድንኖር እያሰላሰልን እግዚአብሔር አምላካችንና አባታችን ሆይ እንደዚህ ይሆንን እያለን ጌታ ሆይ በየዕለቱ ሜሞራይዝ እንድናደርግ እንድትረዳን እንጸልያለን። ክብር ለስምህ ይሁን። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረትና አንድነት ከሁላችንም ጋር ይሁን። አሜን። እግዚአብሔር ሰላም። እንሄዳለን። ተባረኩ። ፌሎሺፕ አለን። እንግዲህ ፌሎሺፕ ላይ ጊዜ ወስደን እንጫወታለን። አንቸኩልም። ጌታ ይባርካችሁ። ተባረኩ።